ናታን ቤት ድረስ የመጣው ሊገለኝ ነበር እኮ ናታን። እኔ አልገደልኩትም። ለፖሊስ ደውይ ወይ አምቡላንስ ብቻ ቆመሽ አትይኝ። ደውይ ቆመሽ አትይኝ። ናታን እስኪ በደንብ ልቀው፣ በደንብ አገላብጦ ናታን፣ በደንብ ልቀው። ሞቷል እያልኩሽ አገላብጦትኛለሽ። አልለቀውትም ናታን፣ እኔ አልለቀውትም ናታን፣ አልለቀውትም ናታን፣ አልለቀውትም። እኔ አልለቀውትም ነው ያልሽኝ? ቆይ ልጁን አገላብጦ የምትይው ልጁን ገደለ ለማስባል ነው? አሻሬ ልጁ ላይ እንዲገኝ ፈልገሽ ነው አይደል? ኤቢ ናታን ዝም በይ ኤቢ። ምን አይነት ሰው ነሽ በፈጣሪ? ይህን የመሰለ የሰው ፍጥር ወድቆ አንቺ ግን ስለ ተጠያቂነት ብቻ ነው አይደል የምታስቢው? ናታን ለአባዬ ደውልለት ናታን፣ በእናትህ ለአባዬ ደውልለት ናታን። ትሰሚኛለሽ? ለፖሊስ ነው የምደውለው ገባሽ? የምን ፖሊስ ናታን? የምን ፖሊስ ናታን? ቀድመህ ለማዬ ደውልልኝ ናታን፣ በእናትህ ለማዬ ደውልልኝ። ስትመጪ አይቻለሁ ኤቢ። አየሽ አይደል? ለዚህ ነው አባዬ ዞር ዞር ብለሽ አስቢ የሚልሽ። ለዚህ ነበር የሚጨቀጭቅሽ ገባሽ? አሁን ወይኔ ቤተሰቡን መቀመቅ ውስጥ ነው የከተትሽ። እናት አውቀሽ ስለ ፖሊስ ነው የምታወራው? እናታን በእናትህ ይኸውልህ፣ መጀመሪያ ለማዬ ለአባዬ ብቻ አላውቅም ናታን፣ ላክስቴ ወይ ላጎቴ ናታን፣ ወይ ደግሞ በቃ ለአባዬ ጓደኞች ደውልልኝ በእናትህ ናታን፣ ቶሎ በእናትህ ደውልልኝ፣ በእናትህ ደውልልኝ። ውሃ ነክተዋለች አይደለ ናታን? ወይ ቀድመህ ክመራ። ዝም በይ ሂጂና መስኮቶቹን ዘጋጋቸው። ነገር ምንድነው የተፈጠረው? ቆይ እሱ ላይ እንድገኝ ፈልገሽ ነው? እኔ አናደርኩትም፣ እኔ አነካሁትም እያለች መጮዋን ቀጠለች። ነገር ግን ናታም ደነገጠ። እንዳጋጣሚ አርጁ ውስጥ ነበር። አርጁ ልክ ከናታ ጋር ሲገናኝ አብዬን ይዟት እገልሻለሁ፣ እኔ በቀጥሎ የምትወኝ መስሎሽ ነበር ብሎ እያስፈራራታል። እባክህን አትንካኝ፣ አትጠጋኝ እያለች አብዬ እየጮኸች ነበር። እባክህን አርጁ ችግር ውስጥ እንዳገባ ተረጋጋ፣ እሱን ስለጣለው ብላውን ጣለው እያለው ነበር። አትጠጋኝ፣ እሷን አንተን አረዳ ፈቀደችው። ስለዚህ ሁለታችሁን አሰናብታችኋለሁ፣ ሁለታችሁን እሸኛችኋለሁ እያለ ሲፎክር ነበር። ነገር ግን ናታን እባክን ተረጋጋ ብሎ እየታገለው ነበር። መጨረሻ ናታን ትንሽ ታጎዳ ማለት ነው። አርጁ አደገኛ ሆነ። የማይፈቅራት ሴት እንግዲህ ለሷ ስል ህይወቱን ለማሳት ይወስናል። ግን ናታን ሲይዞ እንዳጋጣሚ እየታገሉ ነበር። ናታ በለው ምታው እያለ ስትደግፎ ነበር አብዬን። ነገር ግን ናታን ምን ይሆናል ብላ አላሰበችው ነበር። አርጁ በያዙ ብለት ናታን ትንሽ ይወጋል ማለት ነው። በዛ የተነሳ አብዬን ምንም እንዳደረገችው ስታስመስል ነበር። እናም አላደረኩትም ብላ መጫወን ጀመረች። እና እናንተ መቼም አንድ ላይ አትሆኑም፣ እኔ ያለው እገላችኋለሁ ብሎ ሲዝት ነበር። አርጁ ናታን ይዘና በግድ በር እሱን ከወጋ በኋላ እየሮጠ ይወጣል ማለት ነው። ናታን ትንሽ ጭራት ነክቶት ነበር እና አብዳል እንዴ ሰውዬ ልገለኝ ነው እንዴ እያለ ነበር። እናም አርጁ እየሮጠ ወጣ። እናም ምን ፈጠረ ነገር ምን ይሆን ምንም እኔ ምንም አላረኩትም እያለች ነበር። እና መጠንና እንዲሁም እዛኝ አንድ ላይ እያወሩ ነበር። ምን ድምጽ እየተሰማ ነው እያሉ አንድ ላይ እየተጫወቱ እነሱ ምን እንደተፈጠረ አላወቁም ነበር። ውሃ ግን ከነሱ ጋር አልነበረችም። በር ላይ ቁጭ ብላ ነበረ እና እንዳጋጣሚ አርጁ እየሮጠ ሲወጣ እሷም ሩጫን ትቀጥላለች። ናታን ከዚህ ክፍል ማንኛችሁም እንዳትወጡ እያላቸው ነበር። እንዳጋጣሚ ለዛ እንደነገጠችና ቆይ ናታን ምን ተፈጥሮ ነው? እሺ አንወጣም፣ የተፈጠረው ነገር አለ እንደ ስትለው ምንም የተፈጠረ ነገር የለም፣ ነገር ግን ማንኛችሁም ከዚህ እንድትወጡ አልፈልግም ብሎ ይነግራቸዋል። እሺ በቃ አንወጣም፣ እሺ ከዚህ እኔ ውጡ እስካልኳችሁ ድረስ አባዬ እስክመጣ ድረስ ማንም ከዚህ ክፍል አይውጣ፣ ጥያቄ አታብዙ እያላቸው ነበር። እና አብዬን ምንድነው የምናደርገው? ወይ እንደ ፖሊስ ደውል ወደ ሕክምና እንውሰድ እያለው ነበር። አይ በጭራሽ ለፖሊስ አንደውልም፣ አይ በጭራሽ እንደውም ለማንም መደውል የለብንም፣ እማዬና ለአባዬ ደውል ስትል ነበር። ውሃ እንዳጋጣሚ ወደ ኩሽና ስትሄደው ሰው ወድቆ ተኝቶ ነው እንዴ ለምን ተኛ እያለችው ነበር። አይኑን ገልጣ ስታየው አይ እንቅልፍ ወስዶታል ማለት ነው እያየ ነው አለችው። እናም ምንም እንዳልሆነ አላወቀችም ነበር እሷ እና እያየችው ነበር። ምን ተፈጥሮ ነው ብላ እያወራችው ነበር።
እና ተኝቶ ነው በቃ እንዲቀስቅሶና በዛ መኝታ ቤት ገብቶ የተኛ እያለች ነበረ። የኔ ውሃ የኔ ሁሉ ነገር እና ናታም ደግሞ አብዬን ውሃ አትንኪ ሂጂ እያለ ትቀጥለች መኝታ ቤት ግቢ እዛ ቁጭ ብሎ እንዳትወጡ ብሎ ይፈራል ያስፈራራታል። ነገር ግን አብዬን አሁንም ቢሆን ናታን እባክህን እያለችው ነበር። እኔ ያናገሩትም እኔ ያልገደልኩም እያለችው ስትጫው ነበር። ደረጀና ማርታ ወደ ቤት እየመጡ ነበር። ናታ ስልክ ሲደውልለት አያነሳም፣ ናታ ስልክ ሲደውል አያነሳም እያለ ሲጨነቅ ነበር። እና ሰላም የወለደችው ልጅ በጣም ደስ ይላል፣ በጣም ያምራል ደሬ ስትል ትነግረዋለች። አይ ደስ ይላል፣ አንተ እኮ ልጁን አላየም እንዴት እንደሚያምር እያለችው ነበር። እና ማርታም ስለ ሰላም ስለ አብይን ምን አሰብሽ? እሱን በመጣራው ነገር አጣራለሁ። አሁን በዚህ ሰዓት ይሄንን መጠየቅ አልችልም። አሁን እኮ አራስ ነች እያለችው ነበር። አይ ቢሆንም አንድ ነገር ማድረግ እንዳለባትም ብታቅም፣ ነገር ግን ለሰላም ምግብ ሰርታ መሄድ እንዳለባትና ደረጀ ቶሎ አድርሰኝ እያለችው ነበር። እና አብዬ ያለችውን አይ በእርግጥ አብዬ ያለችውን በጭራሽ አላመንኳትም፣ ምክንያቱም በራሴ መንገድ አረጋግጣለሁ ብላ ትወስናለች ማለት ነው። በመጨረሻ እኔ ምርመራ ለማድረግ ዳጣና ሰላም እንደምትፈልግ እርግጠኛ ሆንኩ ማለት ነው። ናታን በጣም ተጨነቀ። አብዬ እባክሽ ለፖሊስ ወይም ደግሞ ለሕክምና ለክሊኒክ ደውል፣ ለአምቡላንስ ደውል እያለች ስለምናት ነበር። እሷ ግን አይ አይሆንም ለማየ ደውል፣ ለማየ ወይ ለአባዬ ደውል እንጂ ለማንም መደወል የለብንም እያለች መጫወን ቀጠለች። ናታን በጣም ፈራ፣ ተጨነቀ። አብዬ ያነካሁትም አንተ ነው የመታ አንተ ነው አለችው። ምን ጭራሹ እኔ ወንጀለኛ ያልባስባል እኔ ላይ እያለቀቅሽ ነው አንቺ ጎርትሽ እኔ ያነካሁትም አርጆ ባይ ባይ እያለ የት ነው ወንድም እያለ ሳወራ ነበር። እና የት ገብቶ ነው እያለ ስጨነቅ ነበር። ነገር ግን አሁን ላይ ምን እንደተፈጠረው እሱ ጓደኛው ምን እንደሆነ አላወቀም። በአይኑ እየፈለገው ነበር እንጂ ማለት ነው። እና ጓደኛውን ግን መሞቱን አላወቀ ነበር። እና ምን እየተፈጠረ እንደሆነ እያወራ ነበር። እና አጋጣሚ ለዛኝ ምንም አልተፈጠረም አትፍሮ እያለችው ቆይ ውሃ ምን ተፈጥሮ ነው እያለች የሆነ ችግር ተፈጥሮ እያለች ስትነግራቸው ነበር። ሁሉም ሰው ፈርቶ ነበር እና ከክፍሉ ማንም እንዳይወጣ አስጠንቋቸው ነበር። እና ነገር ግን ምን ቢፈጠር ሁላችሁም አርፋችሁ ቁጭ ብሎ ምንም ነገር እንዳታረጉ እያለ ነበር። እና እሺ በቃ አንወጣም እያለ አብዬል እየሰማች ኖረ። ሞተ እያለ ስታዳምጥ ነፍሱ ትንፋሽ አልነበረውም። እና በዛ የተነሳ ደረጀ ድንገት ሲመጣ ምን ተፈጥሮ ነው ቤቴ ውስጥ እንዴት ሰው ተገሎ አገኛል ብሎ ጨዋ አበደ። ምን እየተፈጠረ ነው? አስረጁኝ እያለ አብዬ ድንገት እንደመታች ሰዎች አብዬ ላጠቋት ነበር እና እንደመታችም ጭምር ነገረችው። አይ እኔ አልመታሁትም ናታን የመታውን ብላ ናታን የመታ ብላ እሱ ላይ አሳበበችው ማለት ነው። እሷ ባደረገችው እሱን ጥፋተኛ ለማድረግ ወሰነችው። ናታን ያዘው። አሁን ይዘን እንውጣ ደሬ እየተነፈሰ አይደለም ምንድነው የምናደርገው? ወይኔ ልጆቼ እያለች ማርታ በጣም ስታለቅስና ስትጮህ ነበር። እና በቃ ተረጋጉ እየተባባሉ ነበር። ነገር ግን ማርታ ምን ማድረግ እንዳለበት ጨነቀ። ናታንና ደረጀ ይወጣሉ ማለት ነው። ቆይ ምንድነው የተፈጠረ? በንገርም ምንድነው የተፈጠረ እያለች ጨዋቸውን እማዬ እኔ ያላረኩትም እኔ ያልነካሁትም እኔ ያልገደልኩትም ስትል ትናገራለች። ታዲያ ማን ያደረገ ማን እንደዛ ያደረገ ብላ በጨውም አይኔ አላደረኩትም ከማለት ውጭ ምንም ነገር አትልም። እና ለሳይ ምን ተፈጥሮ ብላ ስትጠይቃት ነበር። እና እነሶች እያለች ስታወራው ታዲያ እኮ የወንድ ሱሪ ላይ ያልነው እኮ የሴት ሱሪ ነው እንጂ ስትል ታዲያ ምን ችግር አለ ታስቀንሻለች እያለቻት ነበር። ማርታ ለደረጀ ብትደውል ስልክ አያነሳም። በጣም ፈራችና ተጨነቀች። ቆይ ምንድነው የተፈጠረ ስትለው እነዚህ እየተጫወትኩ ነበር፣ ከዛ መጥቶ ላጠቁኝ ሞከረ፣ ከዛ እየተደበኩኝና እየተሯሯጥኩ ነበር እና እንደዛ ነው የተፈጠረ። ታዲያ ምን ተፈጠረው? ናታን እኮ ከኔ ጋር ነበረ በሚሰዓት ነው። ናታ እኮ አንቺ ነሽ የመጣሽው እያለ ነው፣ አንቺ ደግሞ እሱ እያልሽ ነው። ይሄ እንዴት ሆነ እያለችው ነበር። እና አይ እውነቱን ነው ይሄ ነው ስትለው ትነግራታለች። አይን በጭራሽ አልቀበለውም እያለችው ነበር። ይህ ነገር ምን እየተፈጠረ እንደሆነ ግራ ገባት። እኔ ያላደረግኩትም ከማለት ውጭ ታዲያ ማን ያደረገ? ናታን እኮ እኔ ነኝ የላኩት እኮ እኔ ነኝ እዚህ ውስጥ ያጥቦ እንዴት እንደዚህ ሆነ? እማዬ እኔ ምንም አላደረግኩትም አልኩሽ፣ ምንም አላደረግኩትም እያለች ማልቀስና መጮዋን ቀጠለች። እና ምንም ነገር እንዳላደረገች ስትናገር ነበር። ማርታ ቤቴ ውስጥ ምን እየተፈጠረ ነው? ለዚህ ነበር አባትሽ እባክሽን ተረጋጊ፣ ታውቂያለሽ በአባትሽ እጅ ነው የምትጠፊ እያለች ስትጮህባት ነበር። እሷ ግን ምንም ነገር እማዬ እባክሽ ምንም አትበይኝ እያለችው ነበር። አንቺ ነሽ ብዙ ነገር ታውቂያለሽ፣ ወንድ አትናቂ ብዬሽ ነበር። አንቺ ግን
እየላክሽ ነው እያላት ነበር እና በጣም እየጮኸች ነበር። እሺ በቃ እማዬ እባክሽን ተረጋጊ እያለችው ነበር። ነገር ግን በጣም እንደፈራችና እንደተጨነቀችው ግልጽ ነው። እና ማርታም ካሜራ እዚህ ቤት ውስጥ አለ፣ በዛ አይቶ ፖሊሶች ይወስዳል ስል ምን ካሜራ እማዬ ካሜራን ቶሎ ማጥፋት አለብን ፖሊሶቹ ከመጡ እኔን ውስጡኛ ስትል ትነግረዋታለች። ማለት አንቺ ነሽ ይሄንን ያደረግሽው ማለት አንቺ ክፉ ራስሽ አድርገሽ እናታ ላይ እንዴት ነው ያሳበብሽው እያለችው ነበር። እናም አንቺ እውነት ከኔ ማጸን የወጣሽው ብላ ጮኸችበት፣ ተናደደችበት፣ ወረደችበት። ምክንያቱም በራሷ ስራ እናታ ስትወቅስ ነበር። ዳታ ምን እንደተፈጠረ የሆነ ችግር ተፈጥሯል ስል ነግሯት ነበር። ምን እንደተፈጠረ እየጠየቀቻት ነበር። የሆነ ሰዎች መጥተው ነበር አርጁም አለው። ከዛ አብዬ ጋር ምናምን እያለች ማውራት ጀመረች። ያው ታውቃለች ውሃ ግማሹን የእውነቱን ግማሹን ረስታ ነው የምታወራው። እና ማርታ በጣም ከፋችና ተጨነቀች። ምክንያቱም የልጇ ህይወት ችግር ውስጥ እንዳለ ተገነዘበች እና ምን ማድረግ እንዳለበት ግራ እየተጋባች ነበር እና በጣም ተጨነቀች። ምን ማድረግ አለብን ብላ እያሰበች ነበር። እና ዳጣ ምን እንደተፈጠረ አብዬን እየጠየቀች ነበር። ምንም ነገር አትጠይቅኝ፣ አንቺ ነሽ ያል ሰዎቹን ላክሽ ስለት ምን ሰዎች ሰላም ወልዳለች አትጠይቃት ምን ስትላት ምንም መልስ አልሰጥም። ከዛ ምን ተፈጥሮ ነው ምን ሆናችሁ ነው ስትላት አንቺ ነሽ ያል ሰዎቹን ላክሽ ብላ ዳጣ ላይ ለማላቀቅ እያሰበች ነበር። ደግሞ ዳጣን ጥፋተኛ ልታረጋት ነው እያሰበች ያለ። ወይኔ አብዬል ወይኔ አብዬል ወይኔ አብዬል የምር የራሷን ጥፋት ደግሞ ዳጣ ላይ ለማሳበብ እየሞከረች አንቺ ነሽ የላክሽን ሰዎቹን አላለችም ጭራሽ የባሰ አጣምጥስና እንድትቆልለ እና በመጨረሻ በቃ ራሴ ተጨነቃለሁ ታውሪኝ ብላ ሳድባት ትሄዳለች። ደረጀ ምን ማድረግ አለብኝ ናታ ምንድነው የምናደርገው እያለ በጣም እየተጨነቀ ነበር። አብዬን አሁን እማዬ ምን ማድረግ አለብኝ እማዬ በቃ ወደ ሱዲያ ላኩኝ ወይም አባቴ ጓደኞቹ ጋር አንድ ቦታ ላኩኝ እያለች ማልቀስ ጀመረች። ለማንኛውም አባቴ ሲመጣ ጥሎሽ ለፖሊስ ይሰጥሻል እና ቅጣትሽን ታገኛለች ስትል ትነግራታለች። ነገር ግን እማዬ እባክሽ ስትል ነበር። ፈራች። ምንም አላውቅም ዳጣ የተፈጠረውን ነገር ለማወቅ እየሞከረች ነበር። እና ለዛ ምንድነው የተፈጠረ ስትል የሆነ ሰዎች ሊሰርፉ ቤት ገብቶ ነበር። ከዛ ወዲህ ይህንን ብቻ ነው እንጂ ምን እንደተፈጠረ አንድ ሰው ግን ሳይጎዳ አይቀርም እያለችው ነበር። እና ምንም እንደሆነ አርጁ ነው አላውቅም ስትነገረችው እና ዳጣ ለማወቅ በጣም ፈለገች እና ሁሉም ሰው ፈራ። አብዬን ማልቀሷን አላቆመችው። ማርታም በጣም ተጨነቀ። ዳጣ ምን እንደተፈጠረው ለመጠየቅ እየሞከረች ነበር። ነገር ግን እንደ አጋጣሚ ደረጀና ናታን እንግዲህ መጡ ማለት ነው። እና ናታን በጣም ደነገጡ ሁሉም ሰው። ማርታም ተጨነቀች። እየተፈጠረ ያለው ነገር ምን እንደሆነ ግራ ገባት። በመጨረሻ ሁሉም ስደሬ ምን ተፈጠረ ስትል ማርታ ትጠይቃለች። ደረጀ የምናገር ነገር አጣ፣ ጨነቀው፣ ፈራ፣ ጠበበው። ናታም ግራ ገባው። አባዬ ለፖሊስ ልትሰጠኝ ነው እያለች መጮህ ጀመረች። ደሬ እባክህን አንድ ነገር በለኝ እያለችው ማርታ ማልቀስና መጨነቃ። ማርቲ ተረጋጊ፣ በቃ ተረጋጉ፣ ለማንኛውም እናስብበታለን፣ ተረጋጉ እያለ በጣም ፈሩና ተጨነቁ። እና ምን ተሻለ ታዲያ? ምን አደረጋችሁት? ቀበራችሁ ስትል ምን ሰውን ገላችሁት እንዴ ብላ ዳጣ ተነገጠች። ዝም ደግሞ ዝም በይ፣ እሷ ላይ መጮሽን አቆሚ፣ በአንቺ ስራ ጥፋተኛ ነሽ፣ ለጥፋትሽ ደግሞ ዋጋ ትከፍያለሽ እያለ ነበር። ታስታውስ